ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች የህግ ምክር አበዳሪና ተበዳሪዎችን ይመለከታል። የገንዘብ ብድሩን የምታደርጉ አበዳሪና ተበዳሪዎች የህግ ምክር ካመለጣችሁ ይቆጫችኋል። በጣም ብዙ ሰዎች የሚሸወዱበት ወሳኝ የሆነ የህግ ምክር በመሆኑ እንዳያመልጣችሁ ነው እምጋብዛችሁ። እንግዲህ ሰዎች የገንዘብ ብድሩን ስምምነት ሲያደርጉ አበዳሪና ተበዳሪ ምን ይላሉ? በመያዣ የሚደረግ የብድሩን ስምምነት ብለው ውል ይዋዋሉና ጽሑፍ በሚጽፉ ሰዎች ዘንድ ተበዳሪው ብድሩን በዚህ ያህል ጊዜ ውስጥ ካልከፈለ አበዳሪው በመያዣ የያዘውን ንብረት ይወስዳል የሚል የውል ስምምነት ያደርጋሉ። ይሄ ከህግ ዘንድ ተቀባይነት የለውም። እንዴት የሚለውን አንድ በአንድ ነው የምነግራችሁ። እንደሚያስገርማችሁና እንደሚያስደነግጣችሁ አልጠራጠርም። በተለይ እንግዲህ ኮንዶሚኒየም ቤት የሚገዙ ሰዎች ሌላም ውሉን የሽያጭ ውሉን በተለይ በህግ ለማድረግ ወይ ካርታ ላይ ኖሮ ይችላል ቤቱ ወይ ስሙ ማይዞር ሊሆን ይችላል። በተለያየ ምክንያት ብቻ የብድሩ ስምምነት በውልና ማስረጃ በትክክለኛው መንገድ በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት የብድሩ ውሉን ያደርጉና ከዛ በኋላ ውጭ ላይ ከወጡ በኋላ እነዚህ ጽሑፍ የሚጽፉ አገልግሎት የሚሰጡ ሰዎች ጋር ደግሞ የውልና ማስረጃው የተዋዋሉትን ውል የውሉን ቀን እንዲሁም የሰነድ ቁጥሩን ይጠቅሱና በዚህ ቀን በውልና ማስረጃ ወይም በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ባደረግነው የብድሩ ስምምነት ተበዳሪ የወሰደውን ይህን ያህል ሚሊየን ገንዘብ በዚህ ያህል ጊዜ ውስጥ ካልከፈለ በዚህ ቦታ በዚህ ክፍለ ከተማ በዚህ ወረዳ በዚህ ቀበሌ በዚህ ቦታ ካሬው ስፋቱ እንዲህ የሆነ የካርታ ቁጥሩ እንዲህ የሆነ ቤት በመያዣ ስለያዝኩኝ ይሄንን በመያዣ ያዝኩትን ቤት አበዳሪው በፈለገው መልኩ እንዲጠቀምበት ስሙን ወደ ስሙ አዙሮ ሸጦ ለውጦ እንዲጠቀምበት በስጦታ በሽያጭ ለሌላ ሰው እንዲያስተላልፍ ተስማምቻለሁ፣ ቤቱን እንዲወስድ ብድሩን ባልከፍል ተስማምቻለሁ በሚል ስምምነት ያደርጋሉ። ይሄ ስምምነት ግን በፍትሐብሔር ሕጋችን እንደዚሁም ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከዚህ በፊት በመዝገብ ቁጥር 1027 11 በሰጠው አስገዳጅ የህግ ትርጉም ተበዳሪ ብድሩን ሳይከፍል የቀረ እንደሆነ አበዳሪው በመያዣ የያዘውን ቤት ይወስዳል በሚል የሚደረግ ስምምነት ፈራሽ ነው፣ ውሉ ተቀባይነት የለውም፣ በፍትሐብሔር ሕጉ ተቀባይነት የለውም በሚል አስገዳጅ የህግ ትርጉም ሰጥቷል። እንግዲህ በፍትሐብሔር ሕጋችን አንቀጽ 3052 መሰረት የማይንቀሳቀስ ንብረት መያዣ በማናቸውም አይነት ሰነድ ላይ የተመሰረተ ቢሆን ከተጻፈበት ቀን አንስቶ የማይንቀሳቀሰው ንብረት በሚገኝበት ሀገር ባለው የማይንቀሳቀስን ርስት መዝገብ ወይም በቤቱ ፋይል ላይ ካልተጻፈ ካልተያያዘ በቀር በማንኛውም መንገድ ውጤት እንደማያስገኝ በፍትሐብሔር ሕጋችን አንቀጽ 3052 በማያሻማ ሁኔታ ተደንግጓል። ይህ ማለት ይሄን የምታደርጉትን የመያዣ ውል ስምምነት በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት አንደኛ ስላላረጋችሁት፣ ውጭ ላይ በመንደር ውል ስላላረጋችሁት፣ ኢቭን በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ራሱ በውልና ማስረጃ ብታደርጉት ይህ በመያዣ የያዛችሁን ንብረት ራሱ በመያዣ ይዛችሁታል ለማለት የቤቱ ፋይል በሚገኝበት ቦታ ላይ ማዘጋጃ ቤት፣ ክፍለ ከተማ፣ መሬት አስተዳደር ይህ ስምምነታችሁ ሊያያዝ ይገባል። ስምምነታችሁ ራሱ ተያይዞም ቤቱን ለመውሰድ የምታደርጉ ስምምነት ራሱ ተቀባይነት የለው። ብድሩን ካልከፈለ አንድ ተበዳሪ ከሳችሁ ብድሩን እንዲከፍላችሁ ገንዘባችሁን ነው የምትወስዱት። ይሄን ቤት ምናልባት ለአፈጻጸም እንዲመቻችሁ መያዣው ማስመዝገባችሁ ይሄንን ቤት በመያዣ መያዛችሁ በኋላ በፍርድ ቤት ውሳኔ ስታስወስኑ እናንተ ሌሎች ዕዳዎች እንኳን ሰውየው ቢኖርበት ቅድሚያ መብት ይኖራችኋል ገንዘባችሁን ለማግኘት ይሄን ቤት አሸጣችሁ ማለት እንጂ ቤቱን እንዳለ ከነነፍሱ ትወስዱታላችሁ ማለት አይደለም። እንግዲህ ሕጉ በግልጽ የማይንቀሳቀስ ንብረት ላይ የሚመሰረተው መያዣ መመዝገብ እንዳለበት የደነገገውን አለመከተል የመያዣው አመሰራረት ጉድለት ያለበት መሆኑን ያሳያል ማለት ነው። እንግዲህ ይህ የመያዣ ውል በፍትሐብሔር ሕጋችን
አንቀጽ 3060 ንዑስ አንቀጽ 1 በተደነገገው መሰረት ዕዳው እንዲከፈል በተወሰነበት ጊዜ ተበዳሪ ያለበትን ገንዘብ የተበደረውን ገንዘብ ሳይከፍል የቀረ እንደሆነ አበዳሪው የመያዣ መብት ያገኘበትን የማይንቀሳቀስ ንብረት ይወስዳል በሚል የሚደረግ ማንኛውም ስምምነት ፈራሽ ስለመሆኑ በፍትሐ ብሔር ሕጉ አንቀጽ 3060 ንዑስ አንቀጽ 1 ድንጋጌ መሰረት ውድቅ እንደሚሆን ተቀባይነት እንደሌለው ተደንግጓል። እንግዲህ ሕጉ የፍትሐ ብሔር ሕጋችን ይሄን ድንጋጌ ሲያስቀምጥ ዓላማ ያደረገው ምንድነው? ሰዎች ለጊዜያዊ የገጠማቸውን የገንዘብ ወይም ኢኮኖሚያዊ ችግር ለማቃለል ሲሉ ተገቢውን መደራደር አድርገው ነፃ የመዋል መብታቸውን ተጠቅመው ወደ ግዴታው በነፃ ፍላጎታቸው ይገባሉ ተብሎ ስለማይታሰብ ካለባቸው የገንዘብ ችግር አንፃር በጊዜው በወቅቱ ካለባቸው ጭንቀት አንፃር ዝም ብለው ከዛ ጭንቀት ለማውጣት ተገደው ይገባሉ ተብሎ ስለሚታሰብ በዚህ ሁኔታ ይህ ብድሩን ካልከፈለ በመያዣ የሆነውን ንብረት ይወስዳል አበዳሪው የሚለው ውል ተፈጽሞ ቢገኝ ሕጉ ለስምምነቱ የፍትሐ ብሔር ሕግ ለዚህ ስምምነት ጥበቃ ባለማድረግ የተዋያ ወገኖችን የንብረት መብት ለመጠበቅ ነው ተብሎ ይታመናል ማለት ነው። ስለሆነም እንግዲህ የበታች ፍርድ ቤቶች አሁን በዚህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቅድም በነገርኳችሁ የክርክር ከክልል ወረዳ ፍርድ ቤት ጀምሮ እስከ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የመጣ ክርክር ነው። ታች ያሉ ፍርድ ቤቶች ምን ብለው ነው የወሰኑት? በዚህ በተደረገ ክርክር በመያዣ የያዘውን ቤት ወይም ደግሞ ይወስዳል ተብለው ስለተስማሙ ብድሩን ካልከፈለ ተበዳሪው አበዳሪው ቤትና ባህር ዛፍ ይወስዳል ስለተባለ እና ስለተስማሙ እንዲወስድ ነበር የወሰኑት። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ግን በሰጠው አስገዳጅ ሕግ ትርጉም በሰበር መዝገብ ቁጥር 102711 እንዲህ አይነት ስምምነት በፍትሐ ብሔር ሕጋችን 3060 ተቀባይነት የለውም በሚል ነው ውድቅ ያደረገው። ስለዚህ ኮንዶሚኒየም ቤት የምትገዙም ሰዎች፣ ሌላም ቤት የምትገዙ ሰዎች፣ ብድር ስምምነት የምታደርጉ ሰዎች ብድሩን ካልከፈለኝ እኔ በመያዣ ያስኩትን ቤት እወስድ የለም እንዴ ምን ችግር አለው በሚል የምታደርጉት ውል ተቀባይነት የለውም። ልታገኙ የምትችሉት ገንዘባችሁን ብቻ ነው። ያም ደግሞ ከሳችሁ በድሩ ላይ ክርክር ተደርጎ የብድሩን ገንዘብ እንዲከፍል ከተወሰነበት በአፈጻጸም ነው ገንዘቡን የምታገኙት እንጂ እናንተ ቀጥታ ቤቱን የምትወስዱበት አግባብ የለም። ከዚህ ጋር ተያይዞ እንግዲህ ሌላው የምነግራችሁ ሰዎች ብድሩን ሲዋሉ የወለድ ክፍያን በተመለከተ በወር ውስጥ በየወሩ ይሄን ያህል ፐርሰንት ወለድ ይከፍላል በሚል የብድሩን ይዋዋላሉ። ነገር ግን በየወሩ የሚደረግ የብድር ውል የወለድ እንዲከፍለኝ የሚደረግ ስምምነት በሕጉ ተቀባይነት የለውም። ይሄንን ማወቅ አለባችሁ። እንግዲህ በፍትሐ ብሔር ሕጋችን መሰረት ተበዳሪው ወለድ እንዲከፍል የውሉ ቃል ካልሆነ በቀር ለተበዳሪው ወለድ መክፈል የለበትም ተብሎ አስገዳጅ ባለው ሁኔታ ተደንግጓል። በፍትሐ ብሔር ሕጋችን 2478 መሰረት ገንዘቡን መመለስ ያለበት ከምን ያህል ወለድ ጋር ነው የሚለው ተደንግጎ ይገኛል። ስለዚህ በስምምነታቸው በብድር ስምምነታቸው ወለድ እንደሚከፍል ካልተደነገገ በስተቀር ወለድ የመክፈል ግዴታ አይኖርበትም። ወለዱም የሚከፈለው እንግዲህ ይከፈላል የሚል ስምምነት ሲኖራቸው ነው። ወለድ የሚከፈለውም ገንዘብ ደግሞ በዓመት ከ112% እንደሆነ በፍትሐ ብሔር ሕጋችን 2479 ንዑስ አንቀጽ 1 አስቀምጧል። እንግዲህ ተዋይ ወገኖች በገንዘብ ብድር ወለድን ገልጸው መስማማት እንደሚችሉና መጠኑ ግን በዓመት ከ112 በላይ ሊሆን አይችልም። ግለሰቦች በወር ውስጥ 5%፣ 2%፣ 10% ወለድ ይከፍላል በሚል የሚያደርጉት ስምምነት ከፍትሐ ብሔር ሕጉ አንጻር ተቀባይነት የለውም። በፍትሐ ብሔር ሕጋችን አንቀጽ 1711 ስለ ውል ስምምነት በተደነገገውና ስለ ብድር ደግሞ ስፔሲፊካሊ በተደነገገው የፍትሐ ብሔር ሕጉ 2479 ንዑስ አንቀጽ ድንጋጌዎች አንጻር እንዲህ አይነት በወር ውስጥ
በየወሩ የወለድ ክፍያ ለብድሩ የሚደረግ ስምምነት ተቀባይነት የለውም። እስከ 12% ድረስ በአመት መዋል ይቻላል። ከ12% በላይ የሚደረግ የወለድን አስመልክቶ የሚደረግ የብድር ውል ስምምነት ግን በህጉ ተቀባይነት የለውም ማለት ነው። ስለዚህ በህጉ መሰረት ወለድ ሊታሰብ የሚችለው በአመት እንጂ በወር ውስጥ አይደለም፣ ከብድሩ ስምምነት አንጻር ማለት ነው። ስለዚህ ይሄ ጠቃሚ የሆነ የህግ ምክር እንደሚጠቅማችሁ ውድና የተከበራችሁ ፕሮግራም ተከታታዮች አልጠራጠርም። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ አከበረኝ ነበርኩኝ። በሀገር ውስጥም በውጭም የምትኖሩ የፕሮግራም ተከታታዮች ይህን ቻናል ለሌሎች ማስተዋወቃችሁን አትርሱ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ